የማታስበው ህይወት ትኖር ነበር ማለት ነው እንደዛ ነው ያሰብከው ወሮት አማን መስመረን ይያለፍከ ከዛ ምን ትቆኔ መጣው ሶጣማ ያለው ብቸኛ ናት በይሳት ብቻዋን ናት ብለህ መጣ ለምን ጊዜ ጠበቅ እስከ ዛሬ ለምን አልሰራው ምንድነው የምትይው አሁን እንዴ አንተ ነገሩን እንጂ ምን ማቆን እኔ ምንም ጠይቂ ለምንድነው መቼ እንደዚህ አይነት ስሜት እንደማይኖረኝና እንዳልነበረ ይታያል እሱንማ ነበር አሁን እየተናገረ ያለው ግራ አጋባኝ እኔ ማንነው ማመን ያለብኝ አላውቅም እኔ ግራ ገብቶኛል እንዴ ሎል የሆነ ነገር ግልጽ መናገር ነው ካልቻልክ ደግሞ በቃ አንተ ትክክል ነህ በቃ በለኝና ኢትስ ኦኬ ኮኒ ለሷ ነግራታለሁ በመነግራት ሁሌም ይው ከሰው ጋር ስትሆኚ ደስተኛ አይደለም በቃ የሱ እንድትሆኚ ነው የሚፈልገው እንደዛ ነው የሚያስበው ሁሌም ማለት ነው ሄሉን የላከሰው ማለት ነው የላከሰው የኛ ጠላት የሆነ ሰው ነው የላከ ይመች ማንም ሰው አላከኝ አሚ አሁን ነገር ነው እኔ የምር እኔ በጣም ወድሃለሁ አከብርሃለሁ ግን የማይሆን ነገር ያወራ ነው ያለው የእውነት አሚ እንዴ የማይሆን ነገር አላወራም እሺ በቃ ሎል ይሄ ነገር ምንም እንደሌለ ግልጽ አድርገን ንገረው አማን ሉሌን እንግዲህ ፕራንክ አድርገውታል ከሄሉ ጋር ተነጋግረው ማለት ነው። አማንዬ ይመችህ። ለምን ባለፈው ሄሉን አስደንግጧትም ሁላ በጣም አስከፍቷት ነበረ። ሉሌ ፕራንክ አድርጓት ያ ፕራንክ የተደረገው ነገር ውሸት አይደለም፣ እውነት ነው። ያፈቅርሻል፣ ይወድሻል። ከሌላ ሰው ጋር ሲያይሽ በጣም ነው የሚቀናው። ስለዚህ የባለፈው አንቺ እሺ ብለሽ ብትቀበዩ ኑሮ ምንም ነገር አይመልስልሽም ነበር። ፕራንክ ነው ብሎ አይልሽም ነበር። አንቺ ስለተቆጣሽ ነው ፕራንክ ነው ያለሽ ምናምን ብሎ ነገሩን ለውስፍስፍ አድርጎት አጣላልፎባቸው ነበርና ሉሌ ከመናደዱ የተነሳ ውሃ ነበር አንስቶ የጠጣ። እውነት ለመናገር እኔ ባለፈው ፕራንክ አናዶኛ ያቅም ነበር። ፕራንክ ቢሆንም ግን ደግሞ ይች ልጅ ምን ይሰማታል ብሎ አላሰበም ነበርና በጣም ነበር ያናደደኝና አሁን ደግሞ አማንዬ ፕራንክ አድርጓቸዋል ማለት ነው። በነገራችን ላይ ሄሉ ይሄን ነገር ታውቃለች። ለዛ ነው ነገሩን ያካበደችው። ሉል በቃ ላበላብ ነበር የሆነው ከመደንገጡ የተነሳ ማለት ነው። እና የታባቶ ፕራንክ እንዴ ነው በቃ ብድር በምድር ትላላችሁ ማለት ነው። እና በጣም ነበር ደስ ያለኝ። እስኪ እናንተ ይሄ ቪዲዮ ደስ ያላችሁ ለምን ሉልን ብድር ስለተመለሰለት እኔ በጣም ደስ ብሎኛል። ብድር በምድር ትላላችሁ ማለት ነው። እና በጣም ነው ደስ የሚለው የዛሬው ቪዲዮ ይለያል በጣም